መታለች። በቃ እንግዲህ ተዘጋጅ፣ ሞገስ ዘጋጅ፣ ራስን አዘጋጅ። ዝና ሳያስበው በነ መድብል እጅ ገባ። መድብል ዝናን አነቀው። መድብል ወንድሜን ያለበትን ቦታ ካልተናገርክ በስተቀር ፈጽሞ ህይወትህ ከዚህ ክፍል አይወጣም አለው። ዝናም እየወሰደው እርምጃ አለ። መድብልስ ምን አደረገ የሚለውን ይዤላችሁ ነው የመጣሁት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁኝ። ዛሬ መድብል ዝናን በእጁ አንቆታል። ዝና በጣም ስሜታዊ ስለሆነ በምን ታደርጉኛላችሁ በሚል ስሜት ያልተጠበቀ ምስጢር አውጥቷል። ብሩክ ያለበትን ቦታም ተናግሯል። እንግዲህ ዝና ወደ መድብል ቤት ከመጣ በኋላ በብሩክ ቤት ውስጥ ማለት ነው በማህሌትና በዝና መካከልም እየተፈጠረ ግጭት አለ። እንደዚሁም ደግሞ ዝና ሳያስበው በእልህ ብሩክ ያለበትን ቦታ ተናግሯል። ከተናገረም በኋላ ግን ደንግጦ ዝም ማለት ቢፈልግም ፈጽሞ ዝና ዝም እንዲል አልተፈቀደለትም። በይበልጥ ሞገስና መድብል በመሆን ዝና እንዲናገር የግድ አስገድደውታል። ዝና በንዴት የጀመረውን ንግግር በግዴታ ደግሞ እንዲጨርስ ተገዷል። ከዛም በኋላ ብሩክ ያለበትን ቦታ ተናግሯል። እንዴትስ ላገኘው እንደምችል ካላገዝከኝ በስተቀር ከዚህ ክፍል በህይወት አትወጣምም በጭማሪ ብሎ መድብል ዝናን ሲያስፈራራው እያንዳንዱ ቅደም ተከተል ብሩክን እንዴትና መቼ ሊያገኘው እንደሚችልና እንደዚሁም ደግሞ እሱም በሚችለው ነገር ሊያግዘው እንደሚያስገድደው ነግሮታል። ዝና በመድብል እጅ እስካለ ድረስ ብሩክ እንዲገኝ የቻለውን ነገር ሁሉ ሊያደርግ እንደሚገደድ መድብል ነግሮታል። ዝና በአሁን ላይ ከመድብል እጅ ስለሆነ ምንም ነገር ማድረግ እንደማይችል ይልቅ መድብል ያለውን ነገር ሁሉ ተስማምቶ በመድብል መተዳደሩን ዝና ብቸኛ የሆነ አማራጭ አድርጎታል። ምክንያቱም አሁን ላይ ዝና እርግጥ ብዙ ሰዎች ቢኖሩትም ነገር ግን ዝና መታገት አለመታገቱን እንኳን የሚያውቅ ማንም ሰው አልነበረም። እንደሚታወቀው ካሳለፍነው ፓርት ላይ እንዳየነው ዝና ማንም አግቶት አይደለም ወደዛ ሆቴል የሄደው፣ በራሱ ፍቃድ ስለሆነ ወደዛ ቦታ የሄደው። አሁንም ልክ እንደ ብሩክ ቀናትን ካሳለፈ ወዲህ ለራሱ ዝናን የሚፈልግ ሰው እንደሌለ እርግጥ ነው። ምክንያቱም ዝና የሚኖረው ብቻውን ነው። ዝና የሚኖረው ብቻውን ከመሆኑም አንጻር ከቤተሰቦቹ ጋር ሙሉ ለሙሉ የሚባል ግንኙነት እንደሌለው ነው ያየ ነው። ከአሁን በፊትም ዝና ለአመታት ከሉላ ጋር ሲኖር ሉላ የዝናን ቤተሰቦች እንደማታውቃቸው ተናግራለች። ተወደኛለህ፣ ነገር ግን ቤተሰቦችህን እንኳን አታስተዋውቀኝም ስትለው ነበር። ዝና ቤተሰቦቹን ማንም እንዲያውቅበት አይፈልግም። ምክንያቱም የዝና ደካማ ጎን ቤተሰቦቹ እንደሆኑ እንደዚሁም ደግሞ የዝና ስራ በጣም ከህግ የራቀ ወንጀል ስራ ስለሆነ የሚሰራው ምናልባት እነዛ የስራ ባልደረቦቹ በሆነ አጋጣሚ ቤተሰቦቹን እንዳይጎዱበት ስለሚፈልግም ሊሆን ይችላል። የዝና ቤተሰቦች ከባልደረቦቹም ሆነ ከሚስቱ ከሱም ጭምር የራቁ ናቸው። ይህ ሊሆን የቻለው ደግሞ በዝና ፍላጎትና በስራው አይነት ምክንያት ነው። ይህን የምላችሁ ለምንድን ነው? አሁን ላይ ዝና ጠፋ ብሎ የሚፈልግ ሰው እንደሌለ እንደዚሁም ደግሞ በዝና ስልክ የሚላኩ ቴክስቶች ሙሉ ለሙሉ ምላሽ እንደሚያገኙና በተለይ ደግሞ ብሩክን በሚመለከት የሚላኩ
ካሌብ ወደ ዝና የሚላኩ ቴክስቶች በመድብል እንደሚመለሱ ከዛም አልፎ ብሩክን ለማግኘት ዝና እንደሚፈልግ ከአሁን በፊት ብሩክ ብዙ ነገር ዝናን እንደበደለውና ዝና አግኝቶ ብሩክን የሚገባውን ቅጣት መስጠት እንደሚፈልግ ለካሌብ ይጽፍለታል። መድብል ካሌብ መድብል እየጻፈ መሆኑን ፈጽሞ አያውቅም። እየጻፈለት ያለው ዝና ስለመሰለው አንተ ይሄን ጠይቀህኝማ ፈጽሞ ልከለክልህ አልችልም። አንተና ቤተሰቦችህ ለእኔ ከባድ የሚባል ውለታ ነው የዋላችሁልኝ። ሌላም ነገር ብትጠይቀኝ ምንም አደርግልሃለሁ በማለት ነበረ ካሌብ በዝና ስልክ ለመድብል የላከለት። መድብል ዝናን ወደ ብሩክ ቤት ካመጣው በኋላ ብሩክን ለማግኘት በጣም ቀላል የሆኑ መንገዶችን እየተጠቀመ ነው ያለው። ይህም የዝናን ሞባይል መጠቀም ነው። የዝናን ሞባይል በመጠቀም ብሩክ ያለበትን ቦታ ለማወቅ ቢችልም እኔ አግኝቼው የምፈልገውን አይነት ቅጣት ልሰጠው ይገባል በማለትም በጻፈለት ጊዜ ችግር የለውም እናና ታገኘዋለህ በማለት ነበረ የመለሰለት ካሌብ። በወቅቱ መድብል ምን ብሎ ጻፈ? ወደ ከተማ ልታመጣው ትችላለህ ወይ በማለት ነበረ የጠየቀው። አይ ወደዛ የማመጣው አይመስለኝም፣ ነገር ግን እስኪ ሰዎችን እጠይቃቸውና የሚችሉ ከሆነ እነግርሃለሁ፣ ነገር ግን እዚህ ያለበት ቢሆን ይሻላል በማለት እኔ እኮ ከተማውን እናንተ ያላችሁበትን በደንብ ስለማላውቀው ነው ይህን ጥያቄ እየጠየቅኩህ በማለት ቢመልስለትም አይ የኔ ሰዎች ይነግሩሃል፣ ችግር የለውም አድራሻውንም በዋትሳፕ ልክልሃለሁ በማለት ቴክስቱን መልሶለታል። አሁን ላይ ሞገስና መድብል እየጠበቁ ያሉት የሚላክለትን አድራሻ ነው። ካሌብ ላይ አሁን ዝናን እያናገረ ስለመሰለው በጣም ደስተኛ ሆኖ ቤተሰቦቹም ሆነ እሱ የዋሉለት ውለታን እያስታወሰ ይህን ነገር ደግሞ በሚስጥር ማንም እንዳያይህ ስትመጣ ታውቃለህ፣ ስራችንን ከምንም በላይ ጥንቃቄን ይፈልጋል በማለትም ሲጽፍለት ነበር። መድብልም ለዚህ ምንም አያሳስብህ፣ እኔ እኮ በዚህ ስራ ላይ ከ20 ዓመት በላይ ቆይቻለሁ በማለት ይነግረዋል። ስለዚህ የምትመጣበትን ቀን እነግርሃለሁ፣ እንደዚሁም ደግሞ አድራሻውን ደግሞ በዋትሳፕ ቴክስት አደርግልሃለሁ ብሎም ከጻፈለት በኋላ መድብልና ሞገስ የካሌብን ቴክስት እየጠበቁ ነው ያሉት። ካሌብ አድራሻውን እንደላከ ወዲያውኑ መድብል እንደሚሄድ ነው የተናገረው። ካሌብ የላከው አድራሻ መድብል መሄዱ ግን ለመድብል ምናልባት ሕይወቱን አደጋ ላይ የሚጥል እንደሆነም ሞገስ ሲነግረው ነበረ። ምንም ችግር የለም ወንድሜ፣ እዚህ ሁኔታ ላይ ሆኖ እኔ አደጋ ላይ እንዳልወድቅ የምፈራበት አንዳችም ምክንያት የለኝም። ይልቁንስ አንተ ትልቅ ውለታ የምትውልልኝ እዚህ ያለውን ነገር ምንም ስህተት እንዳይሰራ፣ ምናልባት እኔ ልመለስም ስለምችል ምሳሌና ቅድስትን አደራ በማለት ነበረ የነገረው። መድብል በዚህ መልኩ ለሞገስ አደራ ይበለው እንጂ መድብል ወደዛ መሄድ ሳይጠበቅበት ዝና እንዴት ብሩክን ወደዚህ ማምጣት እንዳለበት በግዴታው ሲናገር በወጡ ሚስጥሮች ላይ አምልጠው ወጥተዋል። ይህ ሚስጥር ደግሞ ብሩክን ከሳምንት አንድ ቀን ወደዚህ እንደሚያመጡትና እንደዚሁም እዚሁ ከተማ ውስጥ የካሌብ ቤተሰቦች ያስጀመሩት ህንጻ እንዳለና ወደዛ ህንጻ እንደሚወስደውም ተናግሯል። የካሌብ ቤተሰቦችንም ሲጠይቅ ነበር መድብል። ምክንያቱም የመድብል ወንድሙ አንድ ነገር ከሆነ የካሌብ ቤተሰቦችን ሙሉ ለሙሉ እጨርሳቸዋለሁም ሲል ተነግሯል። እንግዲህ ዳጣም ሞገስና መድብል ያደረጉት ነገር በጣም ከባድ ነገር መሆኑንም ስትናገር ነበር። ይህ ሰው ታስሮ ሁሉ ያስፈራል፣ እኔ ግን ከዚህ ሰውዬ መራቅ እንዳለብኝ ነው ውስጥ የሚነግረኝ። አይታችሁታል እንዴ እጅና እግሩ ታስሮ እንኳን ያስፈራል እኮ በማለት ስትናገር ነበር። ቅድስት ዳጣን ካረጋጋቻት በኋላ ቅድስትዬ አስበሸዋል፣ አምልጦ ቢወጣ እኮ ሁላችንንም ነው የሚበላን ይሄ ሰው በማለት ስለ ዝናን ስትናገር ነበር።
ማንኛውንም ሰው እታገላለሁ፣ ዝናን ግን ገና ሳየው ነው የምፈራው በማለት ብትናገርም በጣም ፈሪ ነሽ ብላ ቅድስት ስትመልስላት፣ አረ እባክሽ እኔ እኮ እንደዚህ እጅና እግሬን አስረውኝ እኮ ብዙ ቅጣት ሲቀጡኝ ነበረ። ያኔ ግን እኔ ምንም አልፈራውም። ምንም ፈርቼ አንድም የነገርኳቸው ሚስጥር እንኳን አልነበረም። እንደዚሁ ስነግርሽ ነው እንጂ የእውነት ነገር ሲመጣማ በጣም ጀግናና ቆራጥ ነኝ። ነገር ግን በአሁኑ ላይ ቤተሰቦችን ስላገኘው እኔ መኖር እፈልጋለሁ፣ በጣም መኖር እፈልጋለሁ። ከምን ጊዜውም በላይ አሁን ላይ በጣም ወደፊት የምላቸው ብዙ ተስፋዎች አሉኝ። ስለዚህ ቅድስትዬ ልትረጅኝ ይገባል። ቤተሰቤን ሳገኝና ቤተሰቤን ሳላገኝ በፊት ሌላ ሰው ነው የሆንኩት። በጣም ተቀይሬያለሁ። አሁን ላይ በጣም ፈሪ ሆኛለሁ በማለት ለቅድስት ስትመልስላት ነበር። ቅድስትም ዳጣ ያለችበትን ሁኔታ በመረዳት ማንም ምንም አይሆንም፣ ምንም አታስቢ፣ ጋሼ ደግሞ በቅርብ ይመጣል፣ እነዚህም ደግሞ በቅርብ ተፈተው ይሄዳሉ። እርግጥ እኛን ማሳደዳቸውን ይበልጥ በተጨማሪ ኃይል ቢመጡም ጋሼና መድብል ካሉ ግን እኛ ምንም አንሆንም። እንደዚሁም አሁን ላይ ሞገስም እንደ በፊቱ አይደለም፣ በጣም ጀግና እየሆነ ነው ያለው። አላየሽውም እንዴ? ዛሬ ባየሽው ኑሮ መድብልና ሞገስ አስረው ዝናን ሲያመጡት የሞገስን ሁኔታ ብታይ ይሄኛው ሞገስ እስከ ዛሬ የት ነበር ብለሽ ራስሽን ትጠይቂያለሽ በማለት ስትነግራት ነበረ። ይህን ነገር ቅድስት ለዳጣ ስትነግራት ዳጣም ፈገግ በማለት እውነትሽን ነው ሞጌ እንደዚህ ያደረገ በማለት ትጠይቃታለች። ቅድስትም ምንም እየዋሸቻት እንዳልሆነ ካረጋገጠችላት በኋላ ይልቁንስ ምግብ ትበይ እንደሆነ ላቅርብ በማለት ለዳጣ ትጠይቃታለች። አሁን ከቤተሰቦቼ ጋር በልቼ ነው የመጣሁት። ምን አይነት ፍቅር የሆኑ ቤተሰቦች አግኝቻለሁ መሰለሽ። እነሱን ካገኘው በኋላ እኮ ነው ብዙውን ለመኖር የጓጓሁት በማለትም ትነግራታለች። ቅድስትም የዳጣን ሁኔታ በመረዳት በጣም ደስ ይላል። እኔ ቤተሰቦችሽን ስላገኘሽ በጣም ነው ደስ ያለኝ። ይገርምሻል፣ እኔ ከቤተሰቦቼ ጋር አብሬ የተወሰነ ጊዜ ባድግም ከቤተሰቦቼ ከተለየው 6 ዓመት ሆኖኛል። ያለ ቤተሰብ መኖር እርግጥ ብዙ አይነት ጉዳት ሊኖረው ይችላል። ጋሼ ግን እንደ ቤተሰብ ነው እዚህ ቤት ስሰራ ክብር ሰጥቶኝ ፍቅር ሰጥቶኝ እንደዚሁም ደግሞ ነጻነት ሰጥቶኝ ነው እየሰራው ያለሁት በማለትም ትነግራታለች። እንደዚሁም ደግሞ ስለ ብሩክ መልካምነት በማስታወስ ወደ ኋላ መለስ በማለት ቅድስት ነገር ግን በንግግሯ መሀል ብሩክ እንደሌለ በመካከላቸው አሁን ላይ ብሩክ ምን አይነት ችግር ላይ ምን አይነት ሁኔታ ላይ ይሆን በማለት መልሳ ትተክዛለች። የቅድስትን ትካዜ ያየችው ዳጣ ቅድስትን በማረጋጋት ይልቁንስ ለምን ገብተን አናያቸውም በማለት ስትጠይቃት አይ አሁንማ አይሆንም፣ ማህሌትንና ዝናን አሁን ላይ አንቺና እኔ ሆነን በሩን መክፈት የለብንም በማለት ትነግራታለች። ከዛም በኋላ ቅድስትና ዳጣ ሳሎን ቤት ቁጭ ብለው እየተነጋገሩ ሳለ ምሳሌ ትመጣለች። ምሳሌ በቤት ውስጥ እየተከናወነ ያለው ነገር በጣም እንግዳ ሆኖባታል። የማህሌት ሳያንስ አሁን ላይ ደግሞ ዝናን በቤታቸው ውስጥ ታስሮ ባገኘው አጋጣሚ እየጮኸ ስላስቸገረ እርግጥ አፉን ቢታሸግም ነገር ግን የዝና እዚህ ቤት መቆየት እንደዚሁም ደግሞ የማህሌት እነሱ ቤት መቆየት ለምሳሌ ከቀን ወደ ቀን ጥያቄዎቿን እየጨመረባት ነው ያለው። አሁን ላይ ምሳሌ ከሳሎን ቤት መኝታ ክፍል ከመኝታ ክፍል ኪችን ለመሄድ ለራሱ እየፈራችና በተለይ ደግሞ ግድግዳውን በእጇ ለመያዝ በጣም እየፈራች እንደሆነ ከሁኔታዋ ያስታውቃል። በተለይ ዝና ወደዛ ቤት ከመጣ ወደዚህ ምሳሌ ፊት ላይ ፍርሃት ይነበባል። ቅድስትና ዳጣ እየተጫወቱ እየሳቁ ሳለ ምሳሌ ከመኝታ ክፍል ወጥታ ወደ እነሱ ስትመጣ ቀስ እያለች እየተራመደችና በጣም በፍርሃት ነበረ። ከዛም በኋላ እነሱን ካየች በኋላ ሩጣ መታ መካከላቸውን የተቀመጠችው። ምክንያቱም ካሁን በፊት ማህሌት የዛን በር ምሳሌ ከፍታ ወደ ክፍል በገባች ጊዜ ምን አይነት ዛቻ እንደዛተችባትና እንደዚሁም ደግሞ
ላጠፋት እችላለሁም ልቀቁኝ በማለት በምሳሌ ስታስፈራራቸው ነበረ። ያንን ፍርሃት ሳይለቃት አሁን ደግሞ ፈጽሞ በጣም የምትፈራው ከአሁን በፊትም በተደጋጋሚ እሷን ለማገት የሞከረው ዝና በቤታቸው ውስጥ መሆኑ ይበልጥ ሰላም ነስቷታል። ምሳሌ በጣም ፈርታለች። ቅድስት የምሳሌ ሁኔታ በጣም ገብቷታል። በጣም እየተረዳቻት ብትገኝም ነገር ግን ምሳሌን ለማገዝ ግዴታ የምታደርግላት ነገር ቢኖር ምንም አትሆኝም፣ እኔ ያለሁልሽ፣ ያንን በር ማንም አይከፍትም፣ ማንም አይከፍትላቸውም፣ ሊወጡም አይችሉም፣ እጃቸውንም እግራቸውንም ታስረዋል እኮ ምንም የሚያስፈራሽ ነገር የለም በማለት ምሳሌን ሲያረጋጓት ነበረ። ያንን ሰውዬ ታስታውሸዋለሽ እንዴ? ያኔ ወደ ገበያ ስንሄድ መንገድ ላይ እኮ ሊመታን የነበረው ሰው ነው፣ ሊያግተንም የነበረው ሰው ነው በማለት ምሳሌ ለቅድስት ስለ ዝና ትናገራለች። ቅድስትና ምሳሌ ከአሁን በፊት ወደ ገበያ ሲሄዱ መንገድ ላይ ይዞ ሊያግታቸው ሲሞክር እንደ አጋጣሚ ነበረ በወቅቱ መድብል የደረሰላቸው። ከዛን ቀን ጀምሮ ዝናን በደንብ ታውቀዋለች ምሳሌ። ስለዚህ አሁን ላይ ይህ የምትፈራው ሰው በቤቷ ውስጥ መኖሩ ይበልጥ ጥያቄን እንደዚሁም ፍራቻንም ጭምር እየፈጠረባት ነው ያለው። በዚህን ሁኔታ እየተጨዋወቱ ምሳሌን እየመከሩ ሳለ መድብልና ሞገስ ይገባሉ። መድብልና ሞገስ ከገቡ በኋላ ከሳሎን ቤተ ቀነ ቅድስት ጋር ተቀምጠው ስለ ውሏቸው ይጠይቋቸዋል። መድብልም በጣም ሰግቶ እንደዋለና ባለፈው ማህሌትን በር ከፍተውላት ምን አይነት ችግር ውስጥ ገብተው እንደነበረ ለሞገስ ይነግረዋል። ለዛ ነው ለካ እያጣደፍክ ያመጣኸኝ በማለት ሞገስም ለመድብል ይመልስለታል። መድብልም እያንዳንዱ ምሳሌና ቅድስት ካሁን በፊት ምን እንዳደረጉ ይነግረዋል። ማህሌት ከዛ ክፍል ወጥታ እዚህ ሳሎን በር ድረስ ደርሳ ለመውጣት እንደዚሁም በምሳሌ ስታስፈራራን እንደነበረ በማለት እያንዳንዱ ካሳለፉት ቀናት እያስታወሱ ይነግረዋል። ይህማ ከባድ የሆነ ጥንቃቄ ማድረግ አለብን በማለት ሞገስም ለመድብል ሀሳብ ይሰጣል። ሞገስም በንግግራቸው መሀል የሆነ ሀሳብ መጥቶለታል። እኔ ምልህ ነገር ግን ማህሌትና ዝና አንድ ክፍል መሆናቸው ጥሩ ነው ብለህ ታስባለህ? በማለትም ሲጠይቀው ነበረ። እርግጥ ጥሩ ነው ብዬ አይደለም ያሰብኩት፣ ነገር ግን እውነታውን እስከሚናገሩ ብዙ ጊዜ የሚፈጁብን አልመሰለኝም በማለት ይናገራል መድብል። ማህሌትና ዝና እርግጥ አንድ ክፍል እጅና እግራቸውን ታስረው ቢሆንም ነገር ግን ሁለታቸውም አንደኛቸው የሌላኛቸውን የታሰሩበትን ገመድ ሊፈቱ ይችላሉ። እንደዚሁም ደግሞ ተባብረው ከዛ ክፍል የሚወጡበት መንገድ ሊፈልጉ ይችላሉ በማለት ግን መስኮት የለውም አይደለ በማለትም ሲጠይቅ ነበረ። መስኮት ቢኖረው መችስ ከዚህ ከ6ኛው ፎቅ ወደ ታች አይፈጠፈጡ ራሳቸውን፣ ይሄን ያህልማ ሞኝ አይደሉም በማለት ሲመልስለት ነበረ። አይ ወደ ታች ይፈጠፈጣሉ ሳይሆን ከውጭ እርዳታ ከጠየቁ ማንም ሰው ሊመጣላቸውና እኛን ሊጠይቀን ይችላል በማለት ሲመልስለት ነበረ። እሱስ ልክ ብለሃል፣ ነገር ግን መስኮት የለውም በማለት መልሶለታል። ዝና በአሁን ላይ ምንም አማራጭ እንደሌለው እርግጠኛ እየሆነ ነው ያለው። በዋናነት ድረሱልኝ የሚለው ምንም አይነት ሰው የለም። ሌላ ደግሞ ዝና በህይወት ከዚህ ክፍል ከወጣ ከብሩክና ከመድብል ይልቅ እንደዚሁም ከሞገስ ይልቅ ማሳደድና ማጥፋት ያለበት ማህሌት የምትባለዋን ሴት እንደሆነ ለራሱ ቃል ገብቷል። ማህሌትና ዝና በአንድ ክፍል ውስጥ ሲጨቃጨቁ ነበረ። ዝናም ለማህሌት ከዚህ ክፍል ውስጥ በህይወት እንዳትወጪ ጸልይ በማለት ሲናገር ነበረ። ማህሌትም ወደዚህ ችግር የገባቸው ሲጀመር እሱን ለማገዝ እንደሆነ እንደዚሁም ደግሞ አንተነህ ያ ቤት ስላልተሸጠ
ሂደሽ ክሰሺ ብለህ የነገርከኝ አንተ ነህ። ይህን ሀሳብ መጀመሪያውኑ ባትነግረኝ ኖሮ እኔ ይሄ ቤት አለመሸጡንም ፈጽሞ አላውቅም ነበር። ከዛም በኋላ ደግሞ የተለያየ ቦታ እየቀጠርከኝ ከአንተ ጋር መታየት ከጀመርኩ ወደዚህ መድብል ራሱ ከአንተ ጋር ስንት ቀን አይቶኛል። በአንተ ምክንያት ነው እዚህ ልታገት የቻልኩት በማለት ቢጠይቃትም እኔም ወደዚህ ክፍል የመጣሁት በአንቺ ምክንያት ነው በማለት ሲናገር ነበረ። በተለይ ደግሞ ያቺ እህትሽ ማነው ስሟ ኤፍራታ ያደረገችልኝን ፈጽሞ የምረሳላት እንዳይመስላት ከዚህ ክፍል እኔም ሆንኩ አንቺ በህይወት ባንወጣ ነው ለሁለታችንም የሚሻለው በማለት ሲናገር ነበረ። አሁን ላይ ዝና በጣም ተስፋ ቆርጧል፣ በጣም ፈርቷል። የሚያውቀውን ነገር ሁሉ ተናግሮ እንደዚሁም ደግሞ የማያውቀውንም ጭምር ከካሌብ ጠይቆ መድብልን ለማገዝና ወንድሙ ብሩክ እንዲገኝ ለማድረግ ያለ የሌለ አቅሙን ተጠቅሞ ከዚህ ክፍል ለመውጣት እየጣረ ነው ያለው። መድብል ግን ወንድሜ እዚህ ደርሶ በሰላም እቤት ገብቶ እሱ ካልሆነ በስተቀር የሚፈታቸው እኔ እናንተን ከዚህ ክፍል በህይወት እንድትወጡ አልፈቅድላቸውም ሲላቸው ነበረ። ሞገስ የሁለታቸውንም ንግግር እንደዚሁም የሁለታቸውንም ሁኔታ ቆሞ ሲታዘብ ነበረ የቆየው። እውነት ለመናገር ዝና በዚህን መልክ ታስሮ በዚህን መልክ ተማጽኖ በዚህን መልክ ሰውን ሲማጸን ሰውን ሲለምን አይቸው ስለማላቅ በጣም ገረመኝ እኮ በማለትም ሲናገር ነበረ። ዝናም በሞገስ ንግግር በጣም መናደዱን የፊቱ ላይ የሚታየው ድባብ ያስታውቅበታል። በአሁኑ ላይ ሞገስ ዝናን በጣም ማሰቃየትና ያደረገበትን ነገር ሁሉ በሱ ላይ መመለስ እየቻለ ነገር ግን ብሩክን ለማግኘት ትንሽ እንታገሳቸው፣ በፍቅር እንደዚሁም በስምምነት ብንጠይቃቸው ሳይመልሱልን አይቀሩም። ያለበለዚያ ግን እኛ ኃይል ከተጠቀምን ምናልባት እነሱም ተስፋ ቆርጠው ዝም ሊሉ ይችላሉ በማለት ሀሳብ እርስ በራሳቸው ተለዋውጠው፣ ነገር ግን ብሩክ ወደዚህ ቤት ይምጣ እንጂ ብሩክን በሰላም እናገኘው እንጂ ዝናን እኔ ምን እንደማደርገው እኔ ነኝ የማውቀው በማለት ሲናገር ነበር ሞገስ በአሁኑ ላይ እያንዳንዱ ነገር በቤተሰቤ ላይም በእኔ ህይወት ላይም በፍቅረኛዬ በሉላ ላይም ያደረገውን እያንዳንዱ ግፍ ኢቭን ሉላን ጠርቻት ሁሉ እዚህ መታ እሷም የምትፈልገው ቅጣት ካለ በሱ ላይ ቀጥታ እርምጃ እንድትወስድበት እፈልጋለሁ፣ ሉላዬንም እዚሁ አመጣታለሁ በማለት ሲናገር ነበረ ሞገስ። በሞገስና በሉላ መካከል አሁን በጣም ደስ የሚል የነጻነት አየር አለ። ሉላም በነጻነት ከቦታ ቦታ ከቤት ወደ ቤት እየተንቀሳቀሰች ትገኛለች። ከነ ብሩክ ቤት ወደ ቤቷ፣ ከቤቷ ወደ እነ ብሩክ ቤትም ሆነ ወደ ፈለገችበት ቦታ ወደ ሱቅም ሆነ ወደ ተለያዩ ቦታዎች እየተንቀሳቀሰች ኢቨን በቤት ውስጥ የምትመገባቸው ምግቦችን ለማዘጋጀት እንኳን ወጣ ብላ አስቤዛ ለመግዛት ነጻነት ተነፍጋ የነበረችውና በምሳም በቁርስም እየገዛች ምግብ የምትበላዋ ሉላ በተደጋጋሚ ዝናን በመፍራት ጾሟን ያደረችበትን ቀንም በማስታወስ ፈጣሪዋን እያመሰገነች በነጻነት እየኖረች ትገኛለች። ዝና ካሁን በኋላ ከዚህ ቢወጣም አንቺ ላይም ሆነ እኔ ላይ ምንም እንደማያደርግ ቃል እገባልሻለሁ ሉላዬ በማለትም ሞገስ ለሉላ ቃል ገብቶላታል። በአሁኑ ላይ ሞገስና ሉላ በዝና መያዝ እንደዚሁም ደግሞ ዝና በመድብል እጅ በመሆኑ በጣም ደስተኛ ናቸው። ወደ ቤትም ከመጣቸው በኋላ እርግጥ ሞገስ ወደ ሉላ የደወለላት መታ ቀጥታ በዝና ላይ እርምጃ መውሰድ ከፈለገች ብሎ ቢያመጣትም ሉላ ግን በዝና ላይ የምትወስደው እርምጃ ምንም እንደሌለና ቢቻል ግን የፍቺ ወረቀቱን እንዲፈርምልን በማለት ሀሳብ አቅርባለች።
ሉላና ዝና የፍች ወረቀት አዘጋጅተው ዝና ከዚህ ክፍል ሳይወጣ የሉላን የፍች ወረቀት መፈረም አለበት የሚለውንም እየተነጋገሩበት ነበረ መድብልና ሞገስ። ይህን ሀሳብ እርግጥ ሉላ ነች ያመጣቸው። ነገር ግን ለነሱ ነጻነት ሲባል ግዴታ ዝናና ሉላ መፋታት አለባቸው። ምንም ባይዋደዱምና አብረው ባይኖሩም የህጋዊ ሚስቱ እንደሆነች የሚያረጋግጥ ፋይል ስላለ ያንን ነገር እስከ መጨረሻው ድረስ መፍትሄ ለማግኘት ግዴታ የዝና ፊርማ ያስፈልጋል። ብሩክን እስከምናገኘው ድረስ ጎን ለጎን ደግሞ የፍቺ ወረቀቱን ማውጣትና ማምጣት እንችላለን። አንቺ ምንም ሀሳብ እንዳይገባሽ በማለትም መድብል ሲነግራት ነበረ። እውነትህን ነው፣ ይህንን ነገር ግን ለማድረግ ታግዘናለህ በማለት ሞገስ ለመድብል ሲጠይቀው ነበረ። እንዴት ነው የማላግዛችሁ? አንተ እኮ በጣም ትልቅ የሚባል ነገር ነው ያገዝከኝ። እርግጥ ለወንድምህ ለብሩክ ለጓደኛህ ለብሩክ ብለህ ቢሆንም ለኔም ደግሞ ለወንድሜ ለታናሽ ወንድሜ ብሩክ ብለህ ያደረከውን ምን ያህል የምትፈራውን ዝናን በእጅህ ጨብጠህ ስትመጣ ምን ያህል ለጓደኛህ ያለህን ታማኝነትና ያለህን ፍቅር ያየሁበት ቀን ነው። የትላንቱን ቀን ፈጽሞ ልረሳው አልችልም በማለት ሲናገር ነበር። አንተ ካደረክልኝ አንጻር እኔ የማደርግልህ ደግሞ በጣም ቀላሉን ነገር ነው በማለት መድብል ለሉላና ለዝና ፍች የሚዘጋጀውን ወረቀት በአስቸኳይ በፍጥነት አዘጋጅቶ ወደዚህ እንደሚያመጣላቸውና ዝናም እንዲፈርምበት እንደሚያስገድደው ቃል ገብቶላቸዋል። ካሁን በኋላ ሉላና ሞገስ ነጻ እየወጡ ነው። የዝናና የሉላ የፍች ወረቀት ከተፈረመና ብሩክም በሰላም ከተመለሰ በኋላ ደግሞ የሞገስና የሉላ ሰርግ በለየት ባለመልኩ እንደሚዘጋጅና ሁላቸውም ደስታቸውን በዛ እንደሚጎናጸፉ ሁላቸውም ቃል ገብተዋል። ይህን ሲነጋገሩ የሰሙት ቅድስትና ዳጣ ይሄ ቢሆን በጣም ሁላችንም ደስተኛ እንሆናለን። እስኪ ቡራ ወደ ቤት ይመለስና ከዛ በኋላ ነገሮች ሁሉ ቀላልና ውብ ነው የሚሆኑት በማለት ዳጣም ስትናገር ልክ ብለሻል ዳጣ፣ ጋሼ ወደዚህ ቤት መምጣት አለበት በማለት ቅድስትም በብሩክ ከቤት መሰወር በጣም የተሰማት ሀዘን ከፊቷ ላይ ይንጸባረቃል። ከምንም በላይ ቅድስትን የሚቆጫት ብሩክ ከዚህ ቤት ከመውጣቱ ከአንድ ቀን ቀደም ብሎ ጀምሮ በብሩክና በቅድስት መካከል አዲስ ነገር ሊፈጠር በነበረበት ወቅት ቅድስት የምሳሌ እናት ለመሆን እንደዚሁም ደግሞ የብሩክ ባለቤት ለመሆን የተስማማችበትን ሀሳቧን ለብሩክ ግልጽ ባለማድረጓ እስካሁን ድረስ ይጸጽታታል። ጋሼ በሰላም ወደ ቤት ይመለስ እንጂ ወዲያውኑ ነው ፍቃደኛ መሆኔንና እንደምወደው በጣም የምወደው ሰው አለ ብዬ ካሁን በፊት የነገርኩት እሱን እንደሆነ እንዲያውቅልኝ እፈልጋለሁ። ብቻ በሰላም ብሩክ ወደ ቤት ይመለስ እንጂ ምን የሞገስና የሉላን ብቻ የኔንም ልትበሉ ትችላላችሁ በሚል ሀሳብ ፈገግ እያለች እነሱን ታያቸዋለች። የቅድስትን ፈገግታ የተመለከተው ሞገስ ምንድን ነው ብቻሽን እየሳቅሽ ነው? ምን አስታወሽ? የሆነ ነገር ያስታወሽው ነገር አለ በማለት ቅድስትን ይጠይቃታል። አይ ምንም አላስታወስኩም፣ እንደዚሁ ከእናንተ ከንግግራችሁ ተነስቼ ነው በማለት ትናገራለች። ምንም እኮ የሚያስቅ ነገር አልተናገርንም፣ ይልቅ ደስ የሚል ነገር ነው የተናገርነው በማለት እኮ ደስ ብሎኝ እኮ ነው እኔም የሳቅኩት፣ ደስ ብሎኝ ነው በማለት ቅድስትም ለሞገስ ትመልስለታለች። ሞገስ ግን በእሷና በብሩክ መካከል ያለውን ነገር አስታውሳ እንደሆነ የሆነ ደስ የሚል ነገር እንዳስታወሰች እርግጠኛ ነው። ከዛም በኋላ በዚህን ደስታ ምሳቸውን አብረው በልተው ወደ ክፍል ወደ ዝናና ማህሌት ወዳሉበት ክፍል ይሄዳል መድብል። ምክንያቱም አሁን ላይ ግዴታ ዝና ለመድብል እውነት የሆነ ነገር እንደዚሁም ብሩክንና ብሩክን የሚመለከቱ ማንኛውንም ቴክስቶች ማንኛውንም መረጃዎችና ከአሁን በፊትም የሚያውቃቸውን ሆነ አሁንም ወደፊት ሊያግዘው የሚችለውን እያንዳንዱ ነገር ሊነግረው እንደሚገባ
ካልነገረው ግን ከባድ የሆነ እርምጃ እንደሚወስድበትም ሲነግረው ዝናም ምን ታደርጋለህ? ምንም የምነግርህ ነገር የለኝም ብሎ 2 ቃላቶችን ከተናገረ በኋላ መድብል መቆንጠጫ ይዞ ይመጣል። ከአሁን በፊት ዝና በጥሩ በሚባል የኑሮ ደረጃ የኖረና ጥሩ የሚባል የተደላደለ ህይወት የኖረ ሰው ቢሆንም እንደነዚህ አይነት ነገሮችን ግን በጣም ይፈራል። ምንም ዝና የሚሰራው ስራ ከባድና ትንሽ ወንጀል ጭምር የተቀላቀለበት ነገር ቢሆንም ወንጀሉን ቀጥታ እሱ እንደማይሰራውና በትዕዛዝ እንደሚያሰራው እንደነዚህ አይነት ለቅጣት የሚሆኑ እቃዎችን ሲያይ ግን በጣም እንደሚፈራና ኢቭን በእጁ ላይ ያለውን መሳሪያ ዝና ብዙ ጊዜ ያለ ተተኳሽ እንደሚይዘውና እንደነዚህ አይነት ነገሮች ከባድ የሆነ ፍርሃት በውስጡ ላይ እንደሚጭሩበት በጣም እንደሚያስፈሩት ከዚህ ላይ ታይቷል። መድብል በዚህን መልክ መቆንጠጫና የተለያዩ ዝናን ለመቅጣት የሚያስችሉ ነገሮችን ይዞ ሲገባ ግን ዝና እየተንቀጠቀጠ በቃ እነግርሃለሁ፣ በመጀመሪያ ግን ስልኬን ይዘህልኝና በማለት ሲነግረው ነበረ። መድብልም ስልክህን ለምንድን ነው የምሰጥህ? የምትናገረውን ለእኔ ንገረኝ፣ እሰማሃለሁ በማለት ይናገራል። እኔ የማሳይህ ነገር ስላለ ነው ከስልኬ ላይ በማለት ከስልኩ ላይ እያንዳንዱ ነገር በቪዲዮ ጭምር እንዲናገር ተገዷል። እያንዳንዱ በፓስወርድ የቆለፋቸውን ቪዲዮዎች ሁሉ ብሩክ ያለበትን ቦታ ያለበትን ሁኔታና እያንዳንዱ እየተደረገ ያለበትን ነገር ከቀን ወደ ቀን ኢንፎርሜሽን እንደሚደርሰው ሲናገር፣ እንደዚሁም አሁን ላይ የት ሊያገኘው እንደሚችል ለመድብል ነግሮታል። ይሄ ነገር እውነት ባይሆንና አንተ እንዳልከው አንተ አልክበት ቦታ ብሩክን ባላገኘው ግን አንተ በህይወት ከዚህ ክፍል እንደማትወጣ ቅድም ቃል እንደገባሁት ሁሉ በዛው በቃሌ ላይ እጸናለሁ በማለት ሲናገር ነበር። አንተ ብቻ እኔ ያልኩህን እኔ የነገርኩህን ቼክ አድርግ፣ ከዛ በኋላ እኔ ላይ የምትፈልገውን እርምጃ መውሰድ ትችላለህ በማለት የሰጠው አድራሻ አለ። መድብልም ብሩክን ለማግኘት ዝና ወደ አሳየው አድራሻ ሄዷል። ሄዶ ሲያገኘው አላያገኘውም የሚለውን አብረን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውን ማስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ